አለምናት? ማርታም ጉዴን መስማት ያለባቸው ግን ኃጢአቴን መናዘዝ ያለብኝ እኔ። አባዬ ዳጣ እናቷን ብታስተዋውቃት ችግር የለውም ብዬ ነው የማምነው። ግን እዛው ሰላም ቤት ሄደህ ብታስተዋውቃት ይሻላል። ደግሞ እዚህ ቤት ውስጥ ከሰማች ራሷን መቆጣጠር የምችል አይመስለኝም። ያውም ደግሞ እናቷ ሰላም እንደሆነች ካወቀች በቃ ከቁጥጥር ውጭ ነው የምትሆነው። ብቻ ግን እስኪ በእድሜ ጭምታች እንቅልፍ ማጣት ብዙ አመት እዚህ ቤት ኖራለች። በዛ ላይ ትወደኛለች። ዳጣ ድራማ እንግዲህ ዳጣዬ በመጨረሻ አላማዋ አሳባ ሁሉ ወደ ሰላምዬ ሆኗል ማለት ነው። ምክንያቱም በህልም እየመጣችበት እያስቸገረችኝ ነው። የሆነ ነገርማ አለ። ከኔ እድሜ በላይ ከዛ በላይ ነው እዚህ ቤት የቆየችው። በህልሜ ደግሞ የማያት ምን አይነት ጉድ ነው እንዲህ? እንዴት ነው ቀሚሷ ውጭ ተኝቼ የማየው? እና በማለት በጣም እየተጨነቀች ትገኛለች። በህልሜ እየመጣችብኝ ሰላም ነስታኛለች። ምክንያቱም ሰላም ጋር የሆነ ነገር አለ። እሷ እናቴ ብትሆንስ? አሁን ቆይ እስኪ እናቴ ብትሆንስ? ታዲያ ለምንድን ነው ለማትነግረኝ? ታዲያ ምንድን ነው ደግሞ ቀሚሷ ውስጥ ተኝቼ? እንደገና ደግሞ ለእኔ የምታደርግልኝ እንክብካቤ ለየት ያለ ነው። እንደገና ደግሞ ቶሎ ቶሎ ካልመጣች ትለኛለች በማለት እንግዲህ በጣም እየተጨናነቀች ትገኛለች ማለት ነው። ዳጣ እንግዲህ የሆነ የያዘች እንግዲህ በጣም ሰላምዬ ጋ ነው ልቦ ያለ ማለት ነው። አቢኤል እንግዲህ በዚህ ሰዓት በጣም ጨዋና የተረጋጋች ልጅ ሆናለች ማለት ነው። ነገሮቹን ማስተውላ ማሰብ ጀምራለች ማለት ነው። እንግዲህ ከናታን ጋር ያለችን ነገር ማጥበቅ ትፈልጋለች ማለት ነው። በዚህ በኩል ደግሞ ናታን እና ዳጣ ይዋደዳሉ። አብኤል ደግሞ በጣም ትወዳለች ናታንን። ነገር ግን አንድ ነገር መምረጥ አለብህ፣ ሁለት እህትማማቾች ማግባት አትችልም፣ እያደረግን ነገር መተው አለበት ትላለች ማለት ነው። እንግዲህ ናታን ክፍል ሄዳ መጽሐፍ ብላ ሄዳ ከመሸ ማታ ነበር ሄደችው። በዛ ሰዓት እንግዲህ ዳጣ ቻርጀር ልትወስድ ስትመጣ እሷም እዛ ነበረች ማለት ነው። በዛ ሰዓት በጣም ነው የደነገጠችው ማለት ነው። አብኤል እንግዲህ በጣም እየተረጋጋ ልጅ ሆናለች ማለት ነው። ሁሉም ነገር ረጋ ብላ ማሰብ ጀምራለች ማለት ነው። ናታን እራሱ የምትናገርበት መንገድ ከዚህ በፊት እኮ ጥሩ ልጅ ከሆንሽ፣ የተረጋጋች ልጅ ከሆንሽ እወድሻለሁ፣ አገባሻለሁ ብለኝ ነበረ። እኔ አሁን ተረጋግቻለሁ፣ ሁሉንም ነገር ትቻለሁ፣ መልካም ሰው ሆኛለሁ። ስለዚህ ከዳጣ ጋር ያለን ነገር ማቆም አለበት ትለዋለች ማለት ነው። እንዴት እንደዚህ ትያለሽ ይላታል ማለት ነው። ናታን ደግሞ በጣም ነው ዳጣን የሚወዳት እንግዲህ ግዴታ ስላለበት አንዱን መምረጥ አለበት። ምክንያቱም እህትማማቾች ስለሆኑ አንድ ላይ ማፍቀር የለባቸውም ማለት ነው። ናታን በጣም ከፍቶታል እንግዲህ ዳጣን በጣም አዝናለች። ምክንያቱም በዚህ ሰዓት እንግዲህ እሷ ለእኔ ብላ ነው እንደዚህ እየሆነች ያለችው። ናታንን በጣም ትወዳለች። ለእኔ ብላ ነው ሁሉም ነገር እየተወች ያለችው። አምላኬ ሆይ እኔ በስንቱ ነገር ልፈተን እያለች ነው የምትገኘው ማለት ነው። ገዜና ለዛኝ በፍቅር ተጠምዷል። ሁለቱም በጣም ይዋደደዋል ማለት ነው። ገዜ በጣም ነው ዘና የሚያደርጋቸው የሚጠቀማቸው አክሽኖች በጣም ነው የሚያስቁኝ በነገራችን ላይ። ለዛ እንግዲህ ገዛይን በጣም ትወዳለች፣ ግን ልትናገረው ፈርታለች። እሱም አልናገረ እንዴት ነው እኔ ሴት ልጅ ነው እወድሻለሁ ብሎ የሚናገረው እያለ እንግዲህ እየተቅራራ ይገኛል። ለዛም በጣም ትወደዋለች ማለት ነው። በጣም የሚገርም ድራማ ነው ይሄ ድራማ። እውነት በጣም አንዳንድ ጊዜ በጣም ነው የሚያዛዝነው። በጣም ዘና የሚያደርግም ፓርቲ ያለው እና በጣም የሚገርም በጣም እጅግ በጣም ብዙ ነገር የሚያስተምር ድራማ ነው። ይሄ ድራማ በጣም ለየት ያለ ነው እውነት ለመናገር። የማሚ እናት የማሚ እህት እንግዲህ ቤቱን እያተረማመሰች ትገኛለች። መድኃኒት እንግዲህ ሁሉንም ልጆች እንግዲህ ሆነም አልሆነም በጣም ጥምዳ ይዛታለች። ዳጣንም ከቤት እንድትወጣ እየጣረች ትገኛለች ማለት ነው። ናታንም እንግዲህ
ከመንገድ እንዴት ነው የሰው ልጆች ከመንገድ ሰብስባችሁ እንደዚህ የምታረጉ እያለች እንግዲህ ናታንም በጣም ልጆቹን በሙሉ ጥምድ አድርጋለች ከውሃ ጀምሮ ማለት ነው። ትንሽ ከኤቢ ጋር ነው የሚሻለው እንጂ ሁሉም ልጆች በጣም ጥምድ አድርጋ ይዛቸዋለች። የምትናገራቸው የምትጠቀማቸው ነገር በጣም ነው የሚያስጠላ ማለት ነው። አቶ ደረጀ ግን እዚህ ሴትዮ ከዚህ ቤት ትውጣልኝ፣ ልጆችን እንዳትናገሩ፣ ምንም እንድትላቸው አልፈልግም። ልጆችን ከሆነ ስርዓቷን ይዛ ትቀመጥ፣ ነገር ግን ልጆችን ምንም ነገር እንድትላቸው አልፈልግም። አሳርፍልኝ፣ እጅ ሴትዮ ከልጆች ላይ እንድታርፍልኝ አድርግልኝ ይላታል ለማሚ ማለት ነው። ማሚ እንግዲህ በዚህ ሰዓት በጣም ግራ ተጋብታለች። የምታደርገው ነገር አታለች። ማሚ አንዳንድ ጊዜ ያው አጣብቂኝ ውስጥ እንገባለን። የማናስበው ነገሮች ናቸው የሚያጋጥሙን ማለት ነው። ማሚ በጣም ተጨንቃለች። የምታደርገው ነገር ሁሉ ጠፍቶታል ማለት ነው። የማሚ ኤት እንግዲህ መድኃኒት በጣም ኃይለኛ ሰው ናት። የምትናገረው ነገር ራሱ አታውቅም፣ እንደመጣለት ነው የምታወራ ማለት ነው። በጣም የሚገርም እና የሚያሳዝን ድራማ ነው ይህ ድራማ። በነገራችን ላይ እጅግ በጣም አስተማሪ ያለ ብዙ የሚያስተምር ጎንዮሽ አሉት ማለት ነው። ናታን እንግዲህ ኤቢን ይወዳታል እንጂ አያፈቅራትም። ናታን ደግሞ ዳጣን ነው የሚያፈቅራት። በዛ መሀል ደግሞ እንግዲህ ዳጣ እንዳትጎዳ በጣም ትቀናለች። ዳጣ ከኤቢንም ከናታን ጋር ስታይ በጣም ትቀናለች ማለት ነው። የምታደርገው ነገር አታለች። በጣም ነው የምታዛዝነው ማለት ነው። የውሃየንም እንግዲህ የማሚ ኤት እንግዲህ ጥምድ አድርጋ ይዛታለች። ጅል እያለች የተሰድባታለች ማለት ነው። አቶ ደረጀ ይሄን የሰማ ሰዓት እንግዲህ ራሱን መቆጣጠር ነው እያቀተው ማለት ነው። ዳጣንም እንግዲህ ከዚህ ቤት ውጪ ከመንገድ ነው የመጣሽው እያለች የማይሆን ነገር እየተናገረቻት ዳጣም እንግዲህ እሪ ብላ እያለቀሰች ትገኛለች። በዚህ ሰዓት እንግዲህ አቶ ደረጀ ራሱን መቆጣጠር አቀተው ማለት ነው። በጣም የሚገርም ድራማ ነው ይህ ድራማ። እውነት ለመናገር በጣም ነው የሚያሳዝነው ማለት ነው። ዳጣዬ እንግዲህ ሰላምዬ ጋ ሄዳ አትናገሪ ነገር ስለ እናቴ የምታውቂ ነገር አለ። ከዚህ በፊት ደግሞ የሆነ ወረቀት ጽፌሽ ለናታን የሰጠሽው ነገር አለ። ሰላምዬ ስለ እናቴ አንቺ የሆነ የምታውቂ ትላታለች ማለት ነው። ሌላ ቀን ትጠይቃታለሽ ይላታል ናታን ማለት ነው። ሌላ ቀን አይደለም ዛሬ ነው እንዴት ነገርኝ የምፈልገው የሆነ የምታውቀው ነገር አለ ይሄ ስለ እናቴ። እንደገና ደግሞ በህልሜ ሁሌ አያታለሁ። እንደገና ደግሞ ቀሚሷ ውስጥ ሁሉ እየተኛው ነው የማየው። ምን አይነት ህልም ነው? ቆይ እዚህ ቤት እኮ ረጅም ዓመት ቆይቻለሁ ብላለች። ስለዚህ የሆነ ነገር አለ ስለ እናቴ የምታውቀው ነገር። ለምን ሄጄ አልጠይቃትም? እሷ የሆነ የምትነግረኝ ነገር አለ። አባዬ ልትናገረኝ ፍቃደኛ አይደለም። ስለዚህ ሰላምዬ ናት የኔ አማራጭ፣ እሷ ትነግረኛለች ሁሉንም ነገር በማለት እንግዲህ ደብድማ ይዛለች ዳጣ ማለት ነው። ሁሉ ነገር ሰላምዬን ለመጠየቅ ወስናለች ማለት ነው። ማሚ እንግዲህ ደግሞ እዚህ ብላለች። ምክንያቱም አብኤል እና አቶ ደረጀ ዝም ብሎ እየተደነባበሩ ይገኛሉ። አብኤል ትንሽ ረጋለችም። እሱ አቶ ደረጀ ራሱ እንዲናገር ነው የምትፈልገው ማለት ነው። ዳጣ ድራማ እንግዲህ አሁን አቶ ደረጀ ሁሉንም ነገር አውጥቶ ለሰላምዬ እንግዲህ ዳጣ የእሷ ልጅ እንደሆነች ታውቃለች። ነገር ግን ዳጣ ሰላምዬ የእሷ ልጅ እንደሆነች ስለማታውቀው ብናገረው በጣም መልካም ነው ማለት ነው። ከተናገረም በኋላ እንግዲህ ያበጠ ይፈንዳ ነው። ለማሚም ቢያሳውቀዋትና የሚመጣውን መቀበል በጣም መልካም ነውና ማለት ነው። እንደዚህ ከሚጨናነቀው እሱም ሰላም ከሚያጣ ሁሉንም ነገር ተናግሮ የሚመጣውን ነገር መቀበል ነው ያለበት ማለት ነው። ምክንያቱም ዳጣዬም እንግዲህ በየጊዜ እናቴ ናፈቀችኝ እያለች በጣም እየተሰቃየች ትገኛለች ማለት ነው። አንዳንድ ጊዜ እንግዲህ ሁሉንም ነገር እናስተካክላለን እያልን አንድ ቀን እያልን በዙሪያችን ያሉ በጣም የሚጎዱ ሰዎች ይኖራሉ ማለት ነው። አቶ ደረጀ እንግዲህ አንድ ቀን ሁሉንም ነገር አስተካክላለሁ እያለ እንግዲህ ብዙ ጊዜ ቆይቶታል ማለት ነው። ለመናገርም ድፍረት አጥቷል ማለት ነው። ነገር ግን ተናግሮ ሁሉንም ነገር ራሱን ነፃ ቢያወጣ በጣም መልካም ነው ማለት ነው። ቢናገር ነው የሚሻለው። እንግዲህ ካልተናገሩ በሽታውን ካልተናገሩ መድኃኒት አይገኝም እንደተባለ ነው ማለት ነው። አቶ ደረጀ ተናግሮ እንግዲህ የሚመጣውን ነገር ቢቀበል በጣም መልካም ነው ማለት ነው። ይሄ ድራማ እንግዲህ እጅግ በጣም ብዙ ነገር የሚያስተምር በጣም ምርጥ ድራማ ነው ማለት ነው። እውነት ለመናገር ብዙ
የሚጫወቱት ገጸ ባህሪያቸው የየአንዳንዱ በጣም ነው ትምህርት የሚሰጠው ማለት ነው። ትልቅ ትምህርት ነው የሚያስተላልፉት ማለት ነው። በጣም ደስ የሚል ድራማ ነው ማለት ነው። ሰላም ሰላም፣ ውድና የተከበራችሁ የኔ ውድ ቤተሰቦች እንደምን አላችሁልኝ? ደህና ናችሁ ወይ? እኔ ያለው ፈጣሪ የተመሰገነ ይሁን። እናንተም በያላችሁበት ቦታ ሰላም እንደምትሆኑልኝ ተስፋ አደርጋለሁ። እንኳን ወደ ቤቴ በሰላም መጣችሁ ውድ ቤተሰቦች። ሼር፣ ላይክ፣ ሰብስክራይብ በማድረግ ወደ ቤቴ ይቀላቀሉ፣ ቤተሰብ ይሁኑ። ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉልኝ፣ ያረጋችሁ ደግሞ ላይክ አድርጉልኝ። ቪዲዮዬን በቅንነት ከኛ የሚጎል ነገር የለምና ሰላማችሁ ይብዛልኝ። ፈጣሪ ከክፉ ነገር ሁሉ ይጠብቀን። ሰላም ለሀገራችን፣ ወጥቶ ከመቅረት ፈጣሪ ይጠብቀን ማለት ነው። ሰላማችሁ ይብዛልኝ። እንኳን ወደ ቤቴ በሰላም መጣችሁ በድጋሜ። ዛሬ እንግዲህ ዳጣ ድራማ ነው ይዤ የመጣሁት ማለት ነው። ዳጣ ድራማ እንግዲህ እንደተለመደ በጣም እጅግ በጣም ብዙ ነገር የሚያስተምረን አስተማሪ የሆነ ድራማ ነው ማለት ነው። እንግዲህ ደረጃ አሁንም እየተጨናነቀ ይገኛል። ወጥቶ አውጥቶ ለመናገር ድፍረት አጥቷል። እንግዲህ የሚያደርገው ሙሉ ጠፍቶበታል። በዚህ በኩል ደግሞ ዳጣዬ በጣም ተጎድታለች ማለት ነው። እናቴን ናፍቃኛለች እያለች እንግዲህ በህልም ሁሉ እየመጣችበት እያለች አሁን ሰላምዬ ናት። እንደገና በህልም እንግዲህ የሰላምዬ ቀሚስ ውስጥ ሁሉ ገብታ እየተኛች ህልምዬ እያየው ነው። ምን አይነት ህልም ነው ማየው? ነገር ግን ሰላምዬ ከኔ እድሜ በላይ ነው እዚህ ቤት የቆየችው። ስለዚህ ስለ እናቴ የምታውቀው ነገር የሆነ ነገር አለ። እኔ ሰላምዬ ጋር ሄጄ ሰላምዬ መፋጠጥ አለብኝ በማለት እንግዲህ ተነስታለች ዳጣዬ ማለት ነው። ዳጣ እንግዲህ ተሰብስቦ ሁላቸውም ተሰብስቦ ሰላምዬ ቤት ሄዶ ነበረ። ሰላምዬ ቤት በሄዱበት ሰዓት እንግዲህ እያፋጠጠቻት ትገኛለች ማለት ነው። ስለ እናቴ አንቺ የምታቂ ነገር አለ፣ ከዚህ በፊት ደግሞ የሆነ ደብዳቤ ጽፌት ስለ እናቴ ለናታን የሰጠሽው ነገር አለ፣ እኔ እናቴ በጣም ናፍቃኛለች፣ የሆነ የምታቂ ነገር አለ በማለት እንግዲህ ሰላምዬን ብዙ ነገር እያለቻት ነበረ ማለት ነው። ናታን ደግሞ ሌላ ቀን ትጠይቃታለሽ ዳጣ፣ ዛሬ ተዩ ሌላ ቀን ይሻላል፣ ሌላ ቀን ትጠይቃለሽ ይላታል ማለት ነው። ምክንያቱም ሁሉም ምስጢር እሱ ያውቃል፣ ናታን ሁሉንም ነገር ያውቃል ማለት ነው። ስለዚህ አባዬን ደግሞ እንዲናገር አቶ ደረጀን ደግሞ እንዲናገር አባዬ አንተ ሰላምን ዳጣ ሰላም ጋር ሄደ ነበረ፣ ሁሉንም ነገር መናገር ያለብህ። ዳጣ ደግሞ ሰላምዬ እናቷ እንደሆነች ብታውቀው ምንም ችግር የለም፣ ይሄን ማድረግ አለብህ፣ ይሄን መናገር አለብህ ብሎ እንግዲህ አቶ ደረጀ ናታን ነግሮት ነበረ። እሺ ናታን ነግረዋለሁ ብለዋል ማለት ነው። ማሚ ናት እንጂ አሁን የምትቀረው ሰላምዬ ናታን ከማሚና ማሚ ናት የምትቀረው። እንግዲህ ያን ቀን ከማሚ እየበለጠ እኔ ዳጣ የአቶ ደረጀ ልጅ መሆኑን እንግዲህ የሰማች ቀን ከማሚ የበለጠ እኔ የማሚን ኤት ማለት ነው። በጣም ክፉና በጣም መጥፎ ሰው ናት። የምትናገረውን ነገር አታውቅም ማለት ነው። እጅግ ነገሮቹን ከባድ የምታደርጋቸው እሷ ናት ይመስለኛል ማለት ነው። ሁለተኛ ነገር ደግሞ እዚህም ደግሞ ሌላ ችግር አለ ማለት ነው። አቶ ደረጀ እንግዲህ እንደገናም ድጋሜ የወለደ ሰላምዬ የወለደችው የአቶ ደረጀ ልጅ ነው ማለት ነው። እንግዲህ ይሄንን ሁሉ ማሚ የሰማች ቀን ምን እንደምትል አላውቅም። እኔ ይከማቹ ነው ነገሩ ማለት ነው። በጣም የሚገርም ድራማ ነው። እንግዲህ አቶ ደረጀ በጣም ጭንቀት ውስጥ ነው ያለው ማለት ነው። እንደኔ ተናግሮ ሁሉም ነገር አውጥቶ ቢገላገል በጣም መልካም ነው። እንደዚህ ራሱ ጨንቅ ሰላምዬም ይፋ አውጥታ ዳጣ እሷን ልጅ እንደሆነች ለማውራት እንዲመቻት ሰላም ዳጣም እንግዲህ እናቴ ሰላም ናት ብላ እርፍ ልቦ እርፍ እንዲል ብትናገር በጣም ነው ብዬ ነው የማስበው እኔ ማለት ነው። በጣም አስቸጋሪ ነው። አንዳንድ ጊዜ ሁሉን ነገር ድብቅብቅ እያልን የምንይዛቸው ነገር መጨረሻ ላይ ዋጋ ነው የሚያስከፍሉን ማለት ነው። በጣም የሚገርም ድራማ ነው። እንግዲህ በሚቀጣይ ደግሞ ማሚ ተናገረች ወይስ አልሰማችም? አቶ ደረጀ ነገራት ወይስ አልሰማም? ሰላምዬ ደግሞ ለዳጣ ምን አይነት መልስ ሰጠች የሚለውን ደግሞ እንሰማለን። እንግዲህ በጉጉት ነው የምንጠብቀው ማለት ነው። ውድ ቤተሰቦቼ ዛሬ የመጣሁት ዛሬ ቆይታ ይህንን ይመስል ነበረ። በቀጣይ በአዲስ ቪዲዮ እስክንገናኝ ድረስ ቻር። በጣም ነው የምወዳችሁ የማከብራችሁ። በማድረግ አበረታቱኝ ማለት ነው። የማንኛውም ሰው ቪዲዮ ብናለቅ መልካም ነው፣ ለእኛም ጥሩ ነው ማለት ነው። ሰላማችሁ ይብዛልኝ። አብራችሁ ስለምትሆኑ ስለምታደርጉልኝ በሙሉ ከልብ አመሰግናለሁ። ፈጣሪ ሀገራችን ሰላም ያደርግልኝ። ሰላማችሁ ይብዛልኝ። በጣም ነው የምወዳችሁ የማከብራችሁ። ፈጣሪ ከክፉ ነገር ሁሉ ይጠብቃችሁ።